በነብዩና በሄቨን ምክንያት ጽጌረዳ የመኪና አደጋ ደረሰባት። የጽጌረዳ ስቃይ እንደቀጠለ ነው። ጽጌረዳን ነብዩና እንዲሁም ደግሞ ሄቨን ከእናቷ ጋር አጣልተዋት፣ እናቷም አሁን ላይ ስልክ ስትደውልላት ስላላነሳችላት ቀልቧና ሀሳቧ ከእናቷ ጋር ስለነበረ ለመጀመሪያ ጊዜ ስልክ ባለማንሳቷ የመጨረሻ በድንጋጤ ቀልቧ ተሰርቆም ነበረ። አሁን ላይ ሄቨን ሂጂ መድኃኒት ተሱቅ አምጭልኝ ወይም ደግሞ እቃ አምጭልኝ በማለትም ስትልካት ቀጥታ ጽጌረዳ እሺ ግን ልብስ ልቀይር ስትልም አሁን ነው የምፈልገው ሂጂ አምጪ ስትላትም እየሮጠች ወደዛ ሱቅ በመሄድም ይዛ ተመልሳ ስትመጣ ከፊት ለፊቷ አንድ አብራሪ ሹፌር እንዳይሆን አድርጎ ጨፈለቃት። የጽጌረዳ እናት አሁን ላይ ጥልቅ ሀዘንም ገባቸው። አሁን ላይ እንግዲህ ከሷ ጎን የሆነው ያሬድ የትምህርት ቤት ጓደኛዋ ነው። ምክንያቱም ነብዩ የሚለውንና በእሷ ላይ የሚፈጸመውን ግፍ ለእሱ ስለሚነግረውም እያደረግ ያለው ነገር ትክክል አይደለም ሲለውም እንዴት ሲልም ክብርን የማይመጥን ሰው ጋር እንደዚህ መውረድ የለብህም ሲልም እኔን አታቀኝም ማለት ነው፣ ማንም እንደሷ ንቆኛ ያቅም በማለትም ነብዩ አሁን ላይ በሚያሳዝን ሁኔታ ጽጌረዳ ላይ ትልቅ ጥቃት እየፈጸመ ይገኛል። ነገር ግን አሳዛኙ ነገር አሁን ላይ እናቷ ጋር ደርሳ ጦርነቱን እንግዲህ እንቀጥላለን እያለች በምታስበው ሄቨን፣ ነገር ግን አሁን ጽጌረዳ ከባድ የመኪና አደጋ ደረሰባት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንደናችሁ ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ ጽጌረዳ ቀጣይ ፓርቲ ዘመተናል። የጽጌረዳ ስቃይ እንደቀጠለ ነው ማለት ነው። እጅግ በጣም በሚያሳዝን ሁኔታ አሁን ላይ ጽጌረዳን ያሰቃያት የሚገኙት ሄቨንና ነብዩ ሆን ብለው እያደረጉ ያሉት ነገር አሁን ላይ ትልቅ ጉዳት አደረሰባት። ጽጌረዳ ምንም የምታውቀው ነገር ስለሌለ ከእሷ ጋር በመመካከርም ካፌ ተገናኝተው ካፌ ጋብዘኝ አውታወራኝም አለችው። ምን ላውራሽ? ካፌ ጋብዘኝ በቃ ሜካቷልሽ ጋበዝኩሽ። በቃ እኔ እኮ እንድናወራ ፈልጌ ነው እንጂ ለመካቱ መሆን ጠፍቶኝ አይደለም፣ ራሴንማ መጋበዝ አያቅተኝም አለችው ሄቨን ነብዩን። እሱም አሁን ላይ እንግዲህ ጽጌረዳን አንዳንድ ነገሮች ንገሪ ሲላትም የቤት ሰራተኛ ሆና አባቷ በክህደት ጥሏት እንደሄደና እነ ሄቨን ቤት እንደምትሰራ እናቷ ስትነግረው ይቺ ገረድ የገረድ ልጅ እሷ ናት ወይ እኔን የምትንቀው? አንድ ትልቅ በቀል እበቀላታለሁ ሲላትም እሱም ምንድነው ስትልም ባይሆን አንቺ መርዳት አለብሽ ልትረጅኝ ይገባል ሲላትም ሄቨንም ተስማማች። በዚህን ሰዓት እኔ ብቻ አንድ ሀሳብ መጥቶልኛል ስትለው እሱም ምንድነው ሲላትም እሱን አስቤና ጨርሼ እነግርሃለሁ በማለትም ስልክ ደውላ አሁን ላይ ሄቨን ለነብዩ በሚያሳዝን ሁኔታ እንግዲህ አንተ ስልክ ሲደወል ጽጌረዳ ፍቅረኛ ነኝ ትላለህ፣ ከእናቷ ጋር ማጣላት ነው በቃ አለቀ። ስለዚህ በዛን ሰዓት እናቷ ያለ ልጇ ህይወት ባዶ ናት። እናም ደግሞ በእሷ ላይ የተፈጸመው ድርጊት በልጇ ላይ እንዲደገም ስለማትፈልግ ልጅቱ ያለ እናቷ እናትየዋ ደግሞ ያለ ልጅቱ መኖር ስለማይችሉ ይሄን ደካማ ጎናቸውን መጠቀም አለብን በማለትም በሚያሳዝን ሁኔታ አሁን ላይ ሄቨንና ነብዩ በመመካከር እሷ እዛ ስራ እየሰራች እነሱ ግን አሁን ወንድ ጋር ነው ልጅሽ ያለችው በማለትም ቆይኔ ልደውልላት በማለትም ከጽጌረዳ እናት ጋር በመቀራረብ በሚያሳዝን ሁኔታ እንግዲህ አሁን ላይ በእጅጉ ልቧ የተሰበረዋ የጽጌረዳ እናት ሄቨን ስልክ ስትደውል ያነሳው ነብዩ ነበረ። ነብዩ አሁን ላይ ጽጌረዳን ሆን ብሎ ሂጂ ጥቁር ቲሸርቴን አውጪ በማለትም እሷም እዛው ክላስ ነው አይቼው ነበር ግን አላገኘሁትም ማን ያነሳው ሲላትም ጽጌረዳም ሂጂ
እዚህ ተቀምጠሽ ታይኛለሽ ሲላትም እሺ በማለትም በሚያሳዝን ሁኔታ በሄደችበት ሰዓት ስልኳ ላይ ሄቨን ደውላ ለእናትየዋ ስታገናኝ ሄሎ ስትልም አቤት ማና አንተ የጽጌረዳ ፍቅረኛ ነኝ በማለትም የጽጌረዳን እናት ወይዘሮ ዘርፌን ራሷን ስታ እንድትወርቅ አደረጉ። በዚህን ሰዓት ሄቨን ደስ እያላት በቃ ዘርፌ ተረጋጊ፣ አረ ተረጋጊ፣ ምንነሽ ነው ተረጋጊ እያለችም እንግዲህ በሚገርም ሁኔታ አሁን ላይ እሷን በውሸት አሳመኗት። ጽጌረዳ ግን እዛ እዳዋን እያየች ነበር። አሁን ላይ ነብዩ ጽጌረዳ ምግብ ስትሰራ በሚያሳዝን ሁኔታ አባቱ ቅመማ ቅመም ስለማይጠቀም አሁን እሱ ገብቶ ጽጌረዳ ወጣ ስትልለት ቅመም በመጨመርም አባትየው ቀመስ ሲያደርገውም ሆን ብሎና አውቆ ነብዩ ከአባቱ ጋር ያለ ወትሮውና ያለ ልማዱ ለመመገብ ምሳ ቀረበ። አባትየውም ልጄ ዛሬ ደግሞ ምን ተገይቶ ነው ወደ ውጭ ያልሄድከው ማለቴ ሲልም አባዬ ፈተና ስላለኝ ለዛ ነው ለመጀመሪያ ጊዜ ከውዱ ልጄ ጋር ልመገብ ነው ማለት ነው ሲልም አዎ እንደዛ መሆኑ ነው አባዬ አለ። በዚህን ሰዓት ቀመስ ሲያደርገው አቶ መስፍን እንግዲህ ልቡ ላይ ቁጭ ብሎ እያሳለው የነበረው ነብዩ ጽጌረዳን ለመጉዳትና ከዛ ከቤት ለማባረር ለማሰቃየትም ብሎ ያደረገውና የፈጠረው ዘዴ ነበረ። በዚህን ሰዓት ነብዩ ባደረገው የነብዩ አባት አቶ መስፍን እንግዲህ ቅመሙ ከልቡ ላይ ማሳል ጀመረ። እናም ጽጌረዳ አቤት አባቴ ቅመማ ምን ነው ልጄ ቅመም እንደማልጠቀም ነግሬሻለሁ። ቅመማ ቅመም ከተጠቀምኩኝ ህይወቴ እንደምታልፍ ነግሬሻለሁ፣ አስጠንቅቄሽ ነበር ሲላትም አረ አላደረኩም ጋሼ አላደረኩም አለች። ጀም አላደረኩም ታለሽ እና ይሄ ምንድን ነው አንቺ ቆሻሻ እያለ ነብዩ እንግዲህ ጽጌረዳ ማሰቃየት ጀመረ። በስህተት ሊሆን ይችላል እንጂ በፍጹም እኔ አላደረኩም በፍጹም አለች። በቃ ተዋት በስህተት ጨምረው ይሆናል፣ በዛ ላይ ደግሞ በቃ ተዋት ብዙ ስላልጎረስኩኝ ብዙም ለሞት አይሰጠኝም ሲልም እሺ በቃ አባዬ ና ልውሰድህ አልጋ በቃ እያለ እንግዲህ ነብዩ አባቱን ወሰደ። አሁን ላይ ጽጌረዳ ግራ ተጋብታ ማሰብ ጀመረች። ከዛም ነብዩ መጥቶ አንቺ ቆሻሻ ገረድ እንዴት አባሽ ነው አባቴን ልግይው ነበር እንዴ? አረ ነብዩ እኔ እንደዛ አስቤ አይደለም ፈልጌውም አይደለም፣ ምናልባት አልጨመርኩም ግን በስተት ይሆናል አለችው። ቀጠለና ኧረ እባክሽ አንቺ ገረድ የገረድ ነሽ፣ ያንቺ እናት ብትሞት በቃ ከቤት ሰራተኛነት ውጭ ምንም የምታረገው ነገር የለም። አየሽ የኔ አባት ቢሞት ግን ብዙ ነገር ይጎላል፣ በጣም ብዙ ነገር። እሱ ደግሞ ምን ማለት ነው ሰምተሻል? የኔ አባት በጣም ውድ ነው እያልኩሽ ነው። በጣም ምን? አዎ በጣም ከምነግርሽ በላይ ውድ ነው የኔ አባት። ስለዚህ ያንቺ እናት እዛ ድፍት ብትል ምንም የምታጎለው ነገር የለም ሲላትም የመጨረሻ ልቧ ተሰበረ። በቃ እንግዲህ ስትለውም ምን አባሽ ነው ያልሽው አንቺ እኔን ድፍረትሽ በማለትም ሴት አድርጎ ይዞ በሚያሳዝን ሁኔታ እንግዲህ እጅግ በጣም ልቧ እየተሰበረ ጉሮሮዋን አፍኖ ያዛት። በዚህን ሰዓት ልቀቀኝ፣ ጨነቀኝ፣ እየገደልከኝ እኮ ነው አለችው ጽጌረዳ። እሱም ገደል ግቢ አንቺ ውሻ፣ ከዛሬ ጀምረሽ አባቴ ላይ እንደዚህ ነገር ብታረጊ እገልሻለሁ። አባቴ አይደለም መሞት ይቀርና ቅመም ያለው ምግብ መመገብ ይቀርና እንደው የሆነ ነገር ቢሆን እገልሻለሁ እያለ አስፈራራት። ሆን ብዬ አይደለም በማለትም እንግዲህ ጽጌረዳ የቤት ስራዋን ሰርታ ከጨረሰች በኋላ አቶ መስፍን ክላስም ገብታ የሚፈልገውን ቁርስ አዘጋጅታ ሰጠችው። ጋሼ በሉ ተሻለዎት? አዎ ደግ ነኝ ልጄ አታስቢ አላት። እሺ ወደ ትምህርት ቤት ልሄድ ነው፣ ስራ ጨረሽ? አዎ ጨርሻለሁ፣ ስመለስ ደግሞ ጠይቀውታለሁ። እሺ ግን አሰብሽበት? ምኑን?
በልጅነትሽ እንደዚህ ከምትሰቃይ ይሄን ውበት ይዘሽ እንደዚህ ከምትሆኚ እኔ አንድ ነገር ላድርግልሽ እያልኩሽ ነው። እድሜ ልክሽን አይደለም ማሰቃየት ህይወትሽን የተሻለ ላድርግልሽ፣ በስነ ስርዓት ትምህርትሽንም ተማሪ ሲላትም አልገባኝም። እንዴት ነው የማይገባሽ? ህይወትን ልቀይርልሽ እያልኩሽ ነው ሲላትም አያስፈልግም አቶ መስፍን አመሰግናለሁ ብላ ጽጌረዳ ወጥታ ሄደች። ትምህርት ቤት ስትሄድ እንግዲህ አሁን ላይ ያሬድ ነበር። እናም ሰላም ነው አለችው። ደህና ነኝ አላት። ነው እሺ ስልክ ስትደውል እናቷ ጋር ጽጌረዳ ስልኳ አይነሳም። በእርግጥ መጀመሪያ ደውላላት ስለነበረ ስራ ላይ ናትና መጨረሻ ላይ ግን ደግማ ስትደውል ልታነሳላት አልቻለችም። ወይዘሮ ዘርፌ በዚህን ሰዓት በጣም ተጨንቃለች። እማን ጋር ነው እየደወልሻለሽው አላት። ከዛም እናቴ ጋር ስልክ አታነሳ ደውላልኝ ነበር፣ ግን እንደዚህ አይነት ነገር ተለምዶ ያውቃል? አረ የለም ዛሬ መጀመሪያ ነው አለችው። ተረጋጊ፣ ስራ ሁና ሊሆን ይችላል እንዳልከ እውነትህን ነው አለች። ሊሆን ይችላል ለምንድን ነው የምጨናነቀው አለች። ነገር ግን አሁን ላይ ጽጌረዳን እንዴት ተበቀላት ነብዩና እንዲሁም ሄቨን ለያሬድ እየነገረው ነበር። ያሬድም እያደረክ ያለው ትክክል አይደለም በማለትም ቪዲዮ ድምፁን ቀርጾስ ነበረ። በዚህን ሰዓት አሁን ላይ ከጽጌረዳ ጎን የሚሆነው ብቸኛው ያሬድ ነው። እሷን ትኩር ብሎ መመልከት ጀመረ። ቀጠለች። ለምንድን ነው የምታይ? ለምን ፈዘዝክ አለችው። የሆነ ሀሳብ እያሰብኩ ነው አላት። አንቺም እኮ እኔማ እናቴ ስልክ አላነሳልኝ ብላ ነው። አይዞሽ አትጨናነቂ ጽጌ አላት። እሷም እሺ ብላ ትምህርታቸውን ጨርሰው ሲወጡ ሄቨን ግዴታ ነብዩን ልትስመው እየታገለች ባለችበት ሰዓት እንግዲህ ያሬድና እንዲሁም ደግሞ ጽጌረዳ አዩዋት። መለስ ብለው ሄዱ። ከዛም ጽጌረዳ ተገረመችና በቃ አለች። እልፍ ሲሉም አየሽልኝ ምኑ ነብዩ እኮ እያስቸገረኝ ግድ ካልሳብኩሽ ብሎ። ታዲያ አንቺ ምን ወሰንሽ? እኔማ ሴት ልጅ አይደለሁ ኮራ ማለት አለብኝ። ኦ በቃ እና ሌላስ? ሌላ ምን አለ? እሺ በቃ አሁ ሂጂ ባክሽ። በቃ ነብዩ ልሄድ፣ የልጅና የእናትን ጦርነት ማየት አለብን እንዳያመልጠን እያለች ሄቨን ተጠጋቻት። ከዛም ሂጂ ይሄን ግዥና ነይ በማለትም ሄቨን ከጽጌረዳ ላይ የመኪና አደጋ እንዲደርስ አደረገች። ቻናልን ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።